ሰላም እንደምናችሁ ውድ የማንቹሪያን ቤተሰቦች እንግዲህ ማንቸስተር ዩናይትድ ያሉትን ዜናዎች በዚህ ቪዲዮ የምናቀርብ ይሆናል። ማንቸስተር ዩናይትድ ትሬኒንግ እየሰሩ ነው። ከአርሰናል ጨዋታ ኮል ፓልመር ማንቸስተር ዩናይትድ መጣሎ ማለቱን በዚህ ቪዲዮ እናነሳለን። ራሽፎርድ ሊመለስ ይችላል የሚለውንም ዜና እናነሳለን። ስለ ብሩኖ አለ፣ ካሲሜሮ አለ፣ ስለ ኒኪበስ፣ ስለ ነስኮልስ ብዙ ጨመቅ ያለ ሰፋ ያለ ብዙ ነገር ነው የምናወራው። አብራችሁኝ እንድትቆዩ በአክብሮትና በትህትና ጠይቃችኋለሁ። እኔ ሐዋርያው ነኝ ከሐዋርያው ቲዩብ። እንግዲህ የመጀመሪያ ማሳያችሁ እነዚህ ምስሎች እንግዲህ ማንቸስተር ዩናይትድ ትሬኒንግ እያደረጉ ነው የሚገኙት ከአርሰናል ወሳኝ የሆነ ከፕሪሚየር ሊግ ጨዋታ በፊት እንግዲህ እንደምታዩ እንደ ኩኛ እንደነ አማድ እንግዲህ በጣም ፊታቸው እያንጸባረቀ ደስተኛ ናቸው ያሉት። በጣም አሪፍ ሁኔታ ላይ ነው ያሉት። እንግዲህ እና እነ ሉክሾው እነ ዳሎ ትሬኒንግ እየሰሩ ነው። በጣም በቃ አሪፍ ሁኔታ ላይ ነው ያሉት። ብሩኖ ፈታ እያለ ነው፣ ጭንቅላቱ ላይ ኳሷን አድርጎ ፈታ እያለ ነው። እንግዲህ ይሄን ማሳያችሁ ለምንድን ነው? ካሲሜሮ ወጥሮ እየሰራ ነው። ሊቻ ማርቲኔዝ ወጥሮ እየሰራ ነው። አማድ እምቡሙ ወጥሮ እየሰራ ነው። እንግዲህ እንደምታዩት ነው ተጫዋቾቹ እየለፉ ወጥሮ እየሰሩ ነው። እንግዲህ በአርሰናል ወሳኝ ነው ይሄን ጨዋታ ማሸነፍ ግድ ይላል። ካልተቻለ እንኳን ነጥብ ተጋርቶ መውጣት ያስፈልጋል። ምክንያቱም ቶፕ 4 አርሰናል ዋንጫ መብላቱን እድል ለማቆም ምናምን አለ። እኛ ከአርሰናል ጋር አንገናኝም፣ አንመጣጠንም። ለዚህ ምክንያቱም እኛ ማንቸስተር ዩናይትዶች ነን። አርሰናልን በ100 ሚሊዮን ጥፍ ምንበልጥ ቡድን ነን። ለዚህ ወርደን አሁን እነሱ ከኛ የተሻለ ደረጃ ላይ ሊሆኑ ይችላሉ፣ ከኛ የተሻለ ውጤት እያስመዘግቡ ይችላሉ። ግን መቼም ቢሆን ማንቸስተር ዩናይትድ ሊሆኑ ስለማይችሉ ከነሱ ጋር ለመፎካከርናን ሳይሆን የራሳችንን እጣ ፋንታ ወደ ቻምፒየንስ ሊግ መግባት ግዴታ ስለሆነብን ያን ነገር ለማሳካት ግድ ማሸነፍ ይጠበቅብናል ማለት ነው። ማርቲኔዝም እየሰራ ነው። እንግዲህ የመጀመሪያው ዜና አሁን እንግዲህ በቅርብ ሰዓታት ይሄን ቪዲዮ በመቀርጽበት ሰዓታት የወጣ ዜና ነው። ምን እየተባለ ነው? Cole Palmer is open to return to Manchester United and move to United aimed claim to homesickness in London። እንግዲህ በቼልሲ ታሚም ያለው ብሎ እንደቀረ ነው የተዘገበ የሚገኘው። ይሄ ነገር ግን ወደ ዩናይትድ ወደ እንግዲህ የማንቸስተር ከተማ ልጅ እንደሆነ ይታወቃል። ኮል ፓልመር በልጅነቱ ማንቸስተር ዩናይትድን እየደገፈ ያደገ ተጫዋች እንደሆነም ይታወቃል። እንግዲህ ኮል ፓልመር ወደ ማንቸስተር ዩናይትድ ለመምጣት ንግግር እያደረገ ነው የሚባል ትልቅ ወሬ እየተወራ ነው ያለው በሚዲያው። እናንተ እስቲ ስለዚህ ምን ሐሳብ አላችሁ? ኮል ፓልመር ማንቸስተር እንዲመጣ ትፈልጋላችሁ ወይስ አትፈልጉ? እኔ በጣም ፈልጋለሁ። ምክንያቱም የብሩኖ ዘላቂ ተተኪ ያስፈልጋል። ማንቸስተር ዩናይትድ 10 ቁጥር ላይ መጫወት የሚችል ለዚህ የብሩኖ ዘላቂ ተተኪ ደግሞ ኮል ፓልመር ሊሆን ይችላል ብዬ አስባለሁ። ይሄ ዜና ትክክለኛ ዜና ይሁን ፌክ ዜና ይሁን አልታወቀም፣ ግን ብዙ ሚዲያዎች ስካይ ስፖርት እና ትላልቅ ሚዲያዎች እየዘገቡት ነው ያሉት። እንግዲህ እውነት ከሆነ በጣም ትልቅ ነገር ነው። በምን ያክል ብርስ ማንቸስተር ዩናይትድ ይሄ ልጅ ከፍሎ ያመጣል የሚለው ትልቅ ነገር ነው የሚሆነው ማለት ነው። ሌላው እንግዲህ ዛሬ በጣም አነጋጋሪ የሆነው ዜና ምንድነው? የማንቸስተር ዩናይትድ የ2026-27 ሲዝን የቀጣዩ ዓመት ሲዝን ዋናው የሆም ኪቱ የዋናው በሜዳው ሲጫወት የሚለብሰው ማሊያ እንግዲህ አፈትልኮ ወጥቷል። ተሰርቆ ቪዲዮ ወጥቶ ፎቶ ተለቋል እየተባለ ነው። እንግዲህ ምን ትላላችሁ? ይሄ ብዙ በማንቸስተር ቤት እንደዚህ አይነት ዜናዎች እየተደጋገሙ ነው ያሉት ባለፉት ጥቂት ዓመታት ውስጥ። ማሊያዎች ተሰርቆ ይወጣሉ፣ ቀድሞ ከመለቀቃቸው ቀን በፊት አሰላለፎች ቀድሞ ይለቀቃሉ። እንዶ በጣም ብዙ ነገር ይሄን የሚያደርገው ማን ነው? እንግዲህ እነዚህ አይነት መረጃዎችን ክለብ ውስጥ ሆኖ በመሸጥ የሚተዳደሩ ሰዎች እንዳሉ ይታወቃል። ምክንያቱም እንደዚህ አይነት ዜና ለትልቅ ሚዲያ ሲሸጡ ብዙ የማንቸስተር ዩናይትድ ዜና እንግዲህ በጣም ተሰሚና ገቢ የሚያስገባ ከመሆኑ አንፃር ትልቅ ተፈላጊነት ስላለው ይሄ እንደዚያ ሊክ የሚያደርጉ መረጃዎችን መቆጣጠር አልተቻለም ማለት ነው። እንግዲህ እንደምታዩት ነው። እኔ ግን ማሊያው ተሰርቆ እንግዲህ አንዴ ወጥቷል። ክለቡ እንግዲህ ወደ አዲስ ዲዛይን ይሄዳል ብዬ አላስብም። ይሄ ነው የሚሆነው። ግን በጣም የሚያምር ማሊያ ነው። ጽድት ያለ ማሊያ ነው። ከላይ ይሄ እንትኑ ላይ ያለው ጥቁር የነበረው ዘንድሮ ነጭ መሆኑ ደግሞ ትንሽ ለየት ያደርገዋል። እንግዲህ ወደ ቀጣዩ ዜና ስንገባ ወጣቱ የማንቸስተር ዩናይትድ ተጫዋች ሃሪ አማስ እንግዲህ በሻምፒዮንሺፑ በጣም ምርጥ አቋም እያሳየ እየተጫወተ እንዳለ ይታወቃል። ይሄን ተጫዋች እንግዲህ ለማስፈረም
ብዙ የፕሪሚየር ሊግ ክለቦች እየተሯሯጡ ነው ያሉት። የቻምፒየንስ ሊግ ክለቦች እየተሯሯጡ ነው ያሉት እና እንግዲህ ኖርዊች ሲቲ እየመራ ነው እየተባለ ነው። አማስን ለማስፈረም ኖርዊች ሲቲዎች እንግዲህ ምን ይደረጋል እየተባለ ነው። ሜዲካል ሴት ተደርጓል ሁሉ እየተባለ ነው። እንግዲህ ትልቅ ዜና ነው። ወጣት ተጫዋች ነው። ትልቅ ተስፋ የተጣለበት ነው። የወደፊቱ የማንቸስተር ዩናይትድ የግራ መስመር ተከላካይ ይሆናል ተብሎ የሚታሰብ አካዳሚ ተጫዋች ስለሆነ ማለት ነው። እንግዲህ ትልቅ ዜና አለን። የማንቸስተር ዩናይትድ እንደምትመለከቱት ሴቶች ቡድን አርሰናልን 1-0 በማሸነፍ የኤፍኤ ካፕ ፍጻሜ ከቼልሲ ጋር አልፏሉ ማለት ነው። አርሰናልን 1-0 ትናንትና አሸንፈዋሉ። ይሄን ቪዲዮ ሲሰራ ትናንት ወዲያ ነው ስለቅላችሁ ትናንት ወዲያ ነው የሚሆነው ትናንት ወዲያ ነው የሚሆነው። እንግዲህ በሐሙስ ዕለት ነው የተጫወቱት። አሸንፈው ለፍጻሜ ኤፍኤ ካፕ ፍጻሜ ማለፍ ይችላሉ። ይሄ ደግሞ በክለቡ በሴቶች እንግዲህ የመጀመሪያው ያደርገዋል ማለት ነው። ይሄ ትልቅ ዜና ነው። እንኳን ደስ አላችሁ ለማለት ፈልጋለሁ። ሌላው ትልቁ ነገር ደግሞ ማርከስ ራሽፎርድ እንግዲህ በባርሰሎና በውሰት እንዳለ ይታወቃል። አሁን ማንቸስተር ዩናይትድ እና ባርሰሎና ተነጋግረዋል እየተባለ ነው። በማርከስ ራሽፎርድ ዙሪያ ባርሰሎና እንግዲህ በግዴታ ማቆየት ማይፈልግ ከሆነ ማንቸስተር ዩናይትድ ራሽፎርድን በቋሚነት ወደ ክለቡና ወደ ቡድኑ የመመለስ ፍላጎት አለው ተብሎ እየተዘገበ ነው። እናንተ እስቲ ምን ታስባላችሁ? የኔ ሐሳብ ግን ማርከስ ራሽፎርድ ተመልሶ እንዲመጣ አልፈልግም። ምክንያቱም ማርከስ ራሽፎርድ ጎበዝ ሰነፍ ተጫዋች ነው ምናምን ለማለት ሳይሆን በቃ አንዴ እንደዚህ አይነት ቁርሾ ተፈጥሮ የተለያየ ተጫዋች ምንም ያክል ሌጀንድ እንኳን ቢሆን ኖሮ ሁለተኛ ዙር መምጣት የለበትም። እንግዲህ ተመልክተናል። ሮናልዶ ተመልሶ በመጣ ታይም ላይ ምንም ሳይፈይድ እንደተለያየ ተመልክተናል። አሁን ደግሞ ራሽፎርድ መጥቶ ምንም እንደማይፈይድ የታወቀ እንኳን ባርሳ ላይ ራፊኒያ ያማልና ሌቫንዶቭስኪ ካሉ ቤንች የሚወርድ አይነት ተጫዋች ነው። ደግሞ ማንቸስተር ሲመጣ ደግሞ ቋሚ ካልሆንኩ ብሎ አምባጓሮ መፍጠሩ አይቀርም። የሌላ ተጫዋቾቹን እድገት ደግሞ ሊዘጋ ይችላል። ለዚህ ይሄ ተጫዋች ይምጣ። በጣም የምወደው የማንቸስተር ተጫዋች የነበረ ቢሆንም ራሽፎርድ እንዲመጣ አልፈልግም። እንግዲህ ጋሪ ማን ነው የሚባለው ጄሚ ካራገር እንግዲህ ተዋርዷል። ለምን ተዋረደ ካላችሁኝ ጄሚ ካራገር የምታስታውሱት ከሆነ ምን ብሎ ነበረ በካሲሜሮ ጉዳይ ላይ በማይክል ካሪክ ጉዳይ ላይ I don't think Manchester United will win the league under Michael Carrick as a manager ብሎ እንግዲህ ተናግሯል። ብዙ ሰዎች ደግሞ በዚህ እየወቀሱት ነው ያለው። አሁን ሲጀመር ማንቸስተር ዩናይትድ ማይክል ካሪክን ያመጣው ለ6 ወር እንደሆነ ይታወቃል። ሊጉን በዚህ ዓመት ለሊጉ መፎካከር እንደማይችል ደግሞ ይታወቃል። ምክንያቱም ከሊጉ መሪ አርሰናልና በማንቸስተር ዩናይትድ ወደ 15 ነጥብ ልዩነት አለ። ይሄን አጥቦ ማንቸስተር ዩናይትድ ለዋንጫ ተፎካክሮ ዋንጫ ይበላል ተብሎ አይጠበቅም። የመጣው ዓላማ የተሰጠው ማይክል ካሪክ ቻምፒየንስ ሊግ መግባትና ቻምፒየንስ ሊግ ተሳትፎን ማሳካት ነው። ያን የሚያደርግ ከሆነ ድንገት ታይቶ ቋሚነት ሊሰጠው ይችላል፣ ላይሰጠው ይችላል። ቋሚነት ገና ለገና የማንቸስተር ዩናይትድ ጥላቻ ስላለበት ብቻ ነው ይሄ ሰውዬ እንደዚህ የሚናገረው። በጣም ዘወረስት ፑንዴት የሚባሉ እንግዲህ የማንቸስተር ዩናይትድ የቀድሞ ተጫዋቾች ምን ያክል አስከፊና ቆሻሻ ንግግር ስለ አሁን ተጫዋቾች ስለ ክለቡ ሌጀንድ ስለነ ፈርጉሰን የሚናገሩት እንግዲህ ሮይኪን ሰምታችኋል። ፈርጉሰን ይጠነባል ይሸታል ሲል ዴቪድ ጊልና ፈርጉሰን እንደሚጠነባ እንደሚሸት ነገር ኦልትራፎርድን ሳይለቁ የበሰበሱ ናቸው እያለ እንግዲህ ሲያሾፍባቸው ሌጀንድ የሆነ ተጫዋች ቢሆንም የሚያስጠላ ንግግር የሚናገሩ ነው። ይሄም እንግዲህ የልብ የነሱን እያየ ይሄውና አሁን እየተናገረ ይገኛል ማለት ነው። ይሄ ሰው እንግዲህ ማንቸስተርን አለቅም ብሏል። እንግዲህ ይሄ ሰው አሁንም ተዋርዷል። ምክንያቱም ያዋረደው ደግሞ ማን ነው እነግራችኋለሁ ማን እንዳዋረደው። ምስሉ ላይ እንደምትመለከቱት ጋራገር አለ፣ ካሲሜሮ አለ፣ ደግሞ እንትና አለ ሪዮ አለ። እንግዲህ ሪዮ አዋርዶታል። ምንድነው ያለው? sometimes big reason like teams structure and shape and may be relationed, it is just
ቤዚክ አለ። ምንድነው ያለው እንግዲህ ሪዮ the football has left ካሲሜሮ ነው ያለው። እንግዲህ ምን ብሎ ሲያሾፍ ነበረ? ካሲሜሮ ኳሷ ጥላው ሄዳለች፣ ኳሳው ሸሽተዋለች። ይሄ ኳሷ የሸሸችው ሰው ደግሞ ማንቸስተር ዩናይትድን አይመጥንም፣ መልቀቅ አለበት። እንግዲህ ዘንድሮ ካሲሜሮ እያሳየው ያለው አቋም በጣም መደነቅ ያለበት ነው። ምክንያቱም አሞሪም ሲስተም በጣም ለአማካዮች በጣም ሽፋን የማይሰጥ በሁለት አማካይ የተጫወተ ምን ያክል ቡድኑን ከብዙ ነገር ሲታገል እሱ በሌለበት ጨዋታና ተቀይሮ ቤንች ላይ ሆኖ ተቀይሮ ሲገባበት በአሞሪም ጊዜ ምን ያክል ለውጥ እያየን እንደነበረ እናስታውሳለን። አሁን ደግሞ ባለፈው ጨዋታ ከሜኑ ጋር ሆኖ ምን ያክል ምርጥ ጥምረት እንዳሳዩንም ተመልክተናል ማለት ነው። እንግዲህ እነዚህ ሰዎች ናቸው እንግዲህ እንደነ ጋራገር ያሉ ናቸው እንግዲህ ስለ ማንቸስተር ዩናይትድ እናውቃለን የሚሉ ምንድነው እንግዲህ አጠቃላይ ሪዮ ፈርዲናንድ ያለው ሪዮ ፈርዲናንድ and ጄሚ ካራገር past comment on Casemiro አለ has the football still left Casemiro or is it gone? Damn, it is back. That statement look worse and worse all the time ያለው እንግዲህ ይሄ ሐሳብ የሰጠው ካራገር የሰጠው ሐሳብ በአሁን በጊዜ ያየነው ስንመጣ በጣም ጅላጅል የሆነ ሰው የሚሰጠው ሐሳብ አይነት እየሆነብኝ ነው እና ያን ነገር ራሱ ደግሞ ፕሩፍ እያደረገው ነው ራሱ ሐሳቡ ማለት ነው እያለ ነው። I always think when you look at the players in teams and they are not doing well, it is more than they are just not good enough. There are sometimes big reasons like the team structure and shape and may be a relationship. It isn't just basic ይላል። እንግዲህ ምንድነው ያለው አንዳንዴ ተጫዋቾቹ ጥሩ እየተጫወቱ በማይሆኑበት ሳለ እንግዲህ አንድ ተጫዋቾቹ ብቻ ምክንያት ሊሆን ይችላል። የቲም ስትራክቸር ያለው ከአሰልጣኝ ጋር ተጫዋቾቹ ጋር ያላቸው ግንኙነት ሪሌሽንሺፕ ይሄ ሁሉ ነገር ታሳቢ ተደርጎ ካሲሜሮ የዛሬ አመት ፕሪፎርም ያላደረገበት በቴናግ ፕሪፎርም ያላደረገበት የራሱ የሆነ ምክንያቶች አሉ። እንግዲህ በመጀመሪያው አመት በቴናግ ካሲሜሮ ከማድሪድ በመጣበት አመት ምን አይነት ድንቅ የሆነ ካሲሜሮ እንደውም እኔ ያመቱ ምርጥ ተጫዋች ራሽፎርድ ነው። ብዙ ጎል ስላገባ ራሽፎርድ በዛ አመት ብዙ ሰው ራሽፎርድ ነው ሲል አይ ካሲሜሮ ነው ስል ነበር። አይታችኋል ምን ያክል አቅም እንዳለው በማድሪድ ቤት ያሳየ ነው። ይሄን ተጫዋች ማዋረድና መዘርጠጥ በህይወቱ አንድ የፕሪሚየር ሊግ ጎል አግብቶ ማያክ ተጫዋች ያገባቸው ጎሎች በሙሉ ራሱ ጎል ላይ የሆኑ ይሄ ሁሉ ጨዋታ በሊቨርፑል ተጫውቶ ማአት ጨዋታዎች ተጫውቶ ወደ 400 500 ጨዋታ ተጫውቶ አንድ ጊዜ ፕሪሚየር ሊግ ማንሳት ያልቻለ ደካማ ተጫዋች ነው እንግዲህ ካሲሜሮን የሚተቸው። እንግዲህ ይሄን ሰው የምታውቁት ትችላላችሁ። የድሮ የአስቶን ቪላ ተጫዋች ነበር። አግቦ ናሃሎ ይባላል። ጋቢ በመባል ነው የሚታወቀው። እንግዲህ እነ ሮይ ኪን ላይ እነ ስኮልስ ላይ እነ ኒኪበት ላይ ወርዶባቸዋል በማርቲኔዝ ጉዳይ ማለት ነው። እንግዲህ እሱ ያለው ምንድነው you are seeing a lot from Manchester United ex players. Look at Roy Keane. To me he is an angry bitter man the way he talks about legend Sir Alex Ferguson hanging like around at the bad smell. እንግዲህ በጣም የተናደደ በህይወቱ ላይ በቃ አንግሪ የሆነ በጣም በብዙ ነገሮች በትንሹ በትልቁም የሚናደድ ምንም ህይወቱ ላይ ያልሰመረለት አይነት ሰው ባህሪ ነው የሚያሳየው። ለፈርጉሰን የሚያክል ሌጀንድ የሆነ ሰው እንኳን ምን አይነት ሐሳብ እየሰጠ እንዳለ የሚገባ በኦልድ ትራፎርድ ላይ ማንቸስተር ላይ እስካሁን ተንጠልጥሎ ያለ የሚገማ መጥፎ ሽታ ነው እያለ ፈርጉሰንን ሲያዋርድ እንግዲህ አይታችኋል። ይሄ መጥፎ ባህሪ ነው ያሳያል። ሮኪን እያለ ነው እንግዲህ how angry he was as Johnny Evans getting the job. ጆኒ ኤቫንስ ይሄን ስራ በማግኘቱ ምን ያክል ሲናደድ እንደነበረ እንግዲህ እሱ ስላላገኘ ነው የሚባል ወሬ አለ። ምክንያቱም እሱ ከኦሊ ጋር ምክትል ሆኖ ሊመጣ ፍላጎት ነበረው ቢባሉ ወሬዎች አሉ። እንግዲህ how angry he was about Carrick getting the job. ካሪክ አሰልጣኝነቱን የጊዜያዊ አሰልጣኝነቱን በማግኘቱ ምን ያክል ሮክ የሚባል ሰው ሲናደድ እንደነበረ bringing back Carrick wife የካሪክን ሚስት እዚህ ላይ አስገብቶ እንግዲህ ያለፈ ነገር አምጥቶ ከዚህ በፊት ካሪክን ዲፌንድ አድርጋ ተናግራለች ባሏን ብሎ አንስቶ አምጥቶ እሷንም እዚህ ውስጥ ከቶ ሲናገር እንደነበረ sometimes these players have got like agenda and bitter things that happen in the past. እንግዲህ ካለፉ ነገሮች ሆነ ቁርሾና ቂም ይዞ እያደረጉ ያለ ነው የሚመስለው ሲል እንግዲህ ጋቢ ስሙን ፕሮናንስ ማድረግ በጣም ስለከበረኝ ነው ይቅርታ
አግቦን ሃላቦር ናምን እንግዲህ አስቶን ቪላ ተጫዋች የነበረ ነው የታወቀ ነው ስካይ ስፖርት ላይ ይሰራል እንግዲህ ሲል ተናግሯል እንግዲህ ማንቸስተር ዩናይትድ ከአርሰናል ጋር በሚጫወተው የፕሪሚየር ሊግ ጨዋታ ለብሶ የሚገባው ይሄ ጥቁሩን ሶስተኛው ማሊያ እንደሆነ ታውቋል እንግዲህ ይሄን በዚህ ላሳያችሁ ብዬ ነው ማለት ነው እንግዲህ ያለፈው የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ብሩኖ ፈርናንዴዝ ሆኖ ተመርጧል ማለት ነው ኮንግራ ማለት እንፈልጋለን ለብሩኖ ፈርናንዴዝ በዚህ ቪዲዮን እናጠናቅቃለን ብሩኖ ይገባዋል በቀጣይም እንግዲህ በ23ኛ ሳምንት ከአርሰናል ጋር በመናደርገው ጨዋታ ስላሰላለፉ ምንድን በታክቲካል ቴክኒካል የሚጠበቁ ነገሮች በሙሉ ውጤቱን ግምት በቀጣይ ቪዲዮ መሰራላችሁ ይሆናል እስካሁን ስለተከታተላችሁኝ አመሰግናለሁ እኔ ሐዋሪያው ነበርኩ ከሐዋሪያችሁ በም ዩናይትድ United. Bye.